ያነሳውን ጥያቄ ቁርአን ከወረደ ዛሬ 1400 ዓመት ነው አይደል? 1400 አንድ አረብ አላነሳውም። አረብ ዘንድ ይሄንን ጥያቄ ብታነሳ ይስቅብሃል። አረብ በጣም ነው የሚስቅብህ። ምክንያቱም ለምንድን ነው ሲባል በትርጉም ደረጃ ያገኛል። አንዴ ቴዳ ዝም አልኩ አይደል ስታወራ? ዝም አልኩ አይደል ስታወራ? ሰው ሲናገር ስማ። አረብ ውስጥ ክርስትና የለም እንዳትለኝ፣ የእናንተ ኦርቶዶክስ ራሱ የመጣው ከግብፅ ሀገር ነው። ቄሶች የሚሾሙት ከግብፅ ሀገር ነበር፣ ኢትዮጵያ ላይ ማለት ነው። ስለዚህ ግብፅ ማለት የግብፅ አረቦች የክርስትና መነሻ ነበሩ በአፍሪካ ደረጃ ማለት ነው። እንዲሁም ተወካይም ነበሩ፣ ጭራሽ የቤተክርስቲያኒቷ መሪ ነበሩ። እነሱ ሳይቀሩ እስከ ዛሬ ድረስ 1400 ዓመት አንድ ቀን ይሄን ጥያቄ አላነሱም። ምክንያቱም ይሄንን ጥያቄ ያነሱ ጽበት ላይ ውርደት እንደሆነ ስለሚያውቁት፣ አረብኛ ምንም እንደማያውቁ የመጨረሻ መሀይም መሆናቸው ግልጽ ስለሚሆን በአረብኛ ቋንቋ ይሄ ነገር አይብራራም ጭራሽ። አረቡ ያላነሳው ጥያቄ የስነ ቋንቋ ጥያቄ ሌላ አካል ካነሳው ደግሞ ያ አካል ምንም ነገር ስለማያውቅ ነው ተብሎ ይታለፋል። ቅድም ወንድሜ ማሂር ያነሳው አያ ነበር። فخشينا أن يرهقهما طغيانا وكفرا بل الله سبحانه وتعالى ሲናገር መጀመሪያ ላይ አላህ سبحانه وتعالى ሲናገር ፈኸሺና ማለት እኛ ፈራንላቸው ለነሱ አሰብንላቸው ነው። አዩርሂቀሁማ ጡግያና ወኩፍራ እነኚህ ሰዎችን ወደ ትዕቢትና ወደ ነገር እንዳይመራቸው ፈራን፣ ልጁም ማለት ነው። ፈአረድና አን ዩብዲለሁማ ረቡሁማ ኸይረን ሚንሁ ዘካተን ወአቅረበ ሩሕማ ፈአረድና አለ ፈለግን አለ አን ዩብዲለሁማ እንዲተካላቸው ረቡሁማ ነው ያለው። ረቡሁማ አርባቡሁማ አላለም፣ አማልክቶቻቸው አላለም። ላ ረቡሁማ አምላካቸው አለ። ሲንጉለር አድርጎ አመጣው እዚህ ጋር ረቡሁማ ብሎ ሲንጉለር አድርጎ አመጣው። ቅድም እኮ ፈአረድና አን ዩብዲለሁማ ሲል እኮ ፈለግን እያለ ሲያወራ የነበረው በጀምዕ መልኩ ነው፣ በግሩፕ ደረጃ ነው። ረቡሁማ ሲል ደግሞ ሲንጉለር አደረገው። ስለዚህ ይሄ በአጠቃላይ የሚገልጸው ምንድን ነው? ሲጀመር አረብ ያልሆነ ሰው ስለ አረብኛ ቋንቋ ምንድነው የሚባለው ግራመር የሚነሱ ጥያቄዎችን አረቡ ሳያነሳ ካነሳው ለጥያቄ ሳይሆን የመጣው ለመከራከር ብቻ ነው። አንተ ሲጀመር ቅድም እንትና ማሂር ተናግሮ ነበር። መልሱን ይዘህ ነው እንደ የመጣኸው ነው ያለክ። አንተም አሁን እያልክ ያለው ነው ቁርአን ላይ እንደዚያ ከሆነ እኮ ኢየሱስ ክርስቶስ ባይብልን በአጠቃላይ አገላብጠክ እኔ ኢየሱስ ክርስቶስ የእናንተ አምላካችሁ ነኝና አምልኩኝ ያለበትን ቦታ እስቲ በግልጽ አስቀምጥልኝ። ምንም ኢንተርፕሬቴሽን አልፈልግም፣ እስቲ አምጣልኝ። ይሄ ጥያቄ ይመጣል ማለት ነው። መጽሐፍን ስትናገር የመጽሐፉ ባለቤት አለ፣ መጽሐፉን የሚያውቀው የሚያስረዳው። አረቦች የመጽሐፉ ባለቤት የቋንቋው ባለቤት የሆኑት ክርስቲያኖቻቸው ከኛ ክርስቲያኖች በእጥፍ ድርብ በእውቀት የተሻሉ ናቸው። በመጽሐፍም እነሱ ናቸው የሚሻሉት ከኢትዮጵያ ክርስቲያኖች ማለት ነው። ሆኖም ግን ስትመለስ ይሄ ጥያቄ ተነስቶ አያውቅም። ለምንድነው የማይነሳው? በቋንቋ ደረጃ አንድ ኦሮሞ የሆነ ሰው ጋር መተክ በኦሮሞ ቋንቋ ውስጥ የሚያስቅን ነገር ወይ ደግሞ አማርኛ በደንብ የሚችል ሰው ጋር መተክ ወይ ደግሞ በአማርኛ የአፍ መፍቻ ቋንቋው የሆነ ሰው ጋር መተክ ትልቅ ሚስቴክን እንደ ትልቅ እውቀት አድርገህ ስትነግረው ይስቅብሃል ማለት ነው። ያኔ ያለው ነገር ጨርሻለሁ። አሁን እኮ አንተ መልስ ሳይሆን ሌላ ነገር ነው። አሁን ዳይሬክት የለም ነው ማለት ያለው። ይሄ ጥቅስ አላህ በብዙ ስም የተጠራበት ምክንያቱ አይታወቅም። እንጂ በአረብኛ ቋንቋ ውስጥ ቴዳማን ቆይ አንዴ ሚውታርግ እዚህ ጋር ኢየሱስ ሲናገር ምን ያለ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ ይላል። እኔ ለፈርዖን አምላክ የሚለው ኤሎሂም ነው የሚለው በብዜት ነው የተቀመጠው፣ ወይም ደግሞ በፕሉራል ነው የተቀመጠው። አማልክት አድርጌሃለሁ ነው የሚለው። ለሙሴ አማልክት የሚለው ለብዜት ነው የመጣው ወይስ ደግሞ ለማጀስቲ ነው የመጣው? ቴዳማን እስቲ በለው ብዙ ናቸው፣ እነ ሙሴ ብዙ ናቸው። ምን ይላል አልከኝ? እግዚአብሔርም ሙሴን አለው ይላል እኔ ለፈርዖን አምላክ አድርጌሃለሁ ይለዋል። አምላክ የሚለው የዕብራይስጥኛው ቃል ኤሎሂም ነው የሚለው። ኤሎሂም ማለት ደግሞ አማልክት ማለት ነው። ግን ተርጓሚዎቹ ሲተረጉሙ ምን አሉ? አይ ይሄ እንኳን ለማጀስቲ ስለሆነ ብለው አምላክ የሚለውን ተጠቀሙ። እኔ አንተ ልጠይቅህና አማልክት ወይም ደግሞ ኤሎሂም የሚለው ለማጀስቲ ነው የመጣው ወይስ ደግሞ ለብዜት ነው የመጣው? እኔ በጣም የሚገርመኝ ነገር ማለት ነው እናንተ ጋር መጥቻ አይግረም ጥያቄው መልስልኝ። ቆይ አሁን እኔ ከቁርአን አሳየኝ ብዬ ስለ መጽሐፍ ቅዱስ ጋር ለምን ትወስደኛለህ? ስለ ቋንቋ ነው። አንተ እኮ መሰረታዊ ቋንቋ ነገር እየገባህ እሱ ሌላ ትምህርት ነው፣ ሌላ ኢንተርፕሬቴሽን ነው ያለው።
ያንተን ጥያቄ መልሰንልሃል። አሁን የኛን ጥያቄ መልሰንልሃል። ቁርአንን አወረድንላቸው ሲል ስንት ናቸው ነው ያልኩት። ያንተን ጥያቄ መልሰናል። ጥያቄያችንን መልሰን እባክህን። ፈረንጆች የሚጠይቁት ሙሴ ነው ያለው? እኔ የራሴ ብቻ ስንት ሙሴ ነው ያለው? እባክህን ለመማማር አውራ። ጥያቄ አስገባ። ኢብሮ ጥያቄ ሰው አስገባ። ጥያቄ ሰው አስገባ። ቁርአን መልስ የለም። ለማወቅ አይደለም የመጣው ማለት ነው። ጥያቄ ሰው አስገባ። ኢምራን ቀጥልና። ለመማማር አታወሩም። ችግራችሁ ይሄ ነው። ይህንን ደሞስት የወደቀ ጥያቄ ማለት ነው። ወላሂ ስንት ዓመት የተመለሰ ጥያቄ ዛሬ እንደ አዲስ ነገር አድርጋ ታምጣ። ኢየሱስ ራሱን በብዜት የተናገረበት ቦታ አለ። ኢቨን አይደለም ማለት ነው። እኛ እዛ ውስጥ አንገባም ብለን እንጂ። ቀጥሉ ጀማ። ጥያቄ ያለው ሰው እናስተናገድ። ልጅቷን ግን ብታስተናገዷ ታሪፍ ነበር። ኸይር ኢንሻአላህ። በማሄድ ይጨርስና አንድ ሁለት ሀሳብ አለኝ። ከዛ ይሻል ትቀጥላለች። አይ እንትን ይሄኛው ፕሉራል የሴሜቲክ ላንጉዌጆች ላይ እንዳለ የምናገኘው ነው። ጀስት ቁርአን ላይ ብቻ ምናምን አይደለም። ለምሳሌ ስለ መጽሐፍ ቅዱስ ራሱ ስንመለከት ኢንሳይክሎፒዲያ ኦፍ ሂብሩ ላንጉዌጅ ኤንድ ሊንግዊስቲክስ ስለ ሂብሩ ማለት ዕብራይስጥኛ የሴሜቲክ ላንጉዌጅ ነው። ከአረብኛ ጋር ተመሳሳይነት ያላቸው ናቸው፣ ያለው ቋንቋ ነው። ከዛ እዚህ ጋር ምን ብሎ ያስቀምጠዋል? ስለ ፕሉራል ኦፍ ሪስፔክት ወይም ደግሞ ፕሉራል ኦፍ ማጀስቲ እያለ ያስቀምጠዋል። ከዛ ያብራራል ጥቅሶችን እየጠቀሰ ለምሳሌ in the Hebrew Bible such plural form እንደዚህ አይነት ፕሉራሎች are most commonly used when referring to the God of Israel። አያችሁት? የእስራኤልን አምላክ ሲያመለክት እንደዚህ አይነት ፕሉራል ኦፍ ማጀስቲን ምን ይላል? ይጠቀማል። ምን ላይ? ሂብሩ ባይብል ላይ። ስለዚህ ይሄ ነገር ምንድን ነው? ኢቭን በሂብሩ ባይብል ላይ ራሱ ስንመለከተው እንደዚህ አይነት ፕሉራሎች እንደዚህ አይነት ብዜቶች ለአምላክ መስጠት ምንድን ነው? የተለመደ ነው። ምክንያቱም አምላክ ራሱን ያልቃል፣ የላቀም አምላክ ስለሆነ ማለት ነው። ከብዙ አንጻር ሊጠቀም ይችላል። ግን ቁርአን ላይ መተን አላህ ሱብሓነሁ ወተዓላ እዚህ ጋር የፕሉራል ኦፍ ማጀስቲ ተጠቅሟል ወይም ደግሞ ራሱን እያላቀ ነው ከተባለ ራሱ አላህ ይናገር ከተባልን ችግር የለውም። እዚህ ጋርም ራሱ ሙሴ መጥቶ ለፈርዖን አምላክ አድርጌሃለሁ የሚለው የብዜት ሳይሆን የማጀስቲ ነው እያለ መናገር አለበት። ይህንም ልታጠሩልን ይገባል። ካልሆነ ግን 3 ሙሴን ያለው ወደሚል ድምዳሜ ነው የምንደርሰው። ይምሩ ጨምርበት። ጀዛከላሁ ኸይረል ጀዛ። ይሄ ማለት ምሳሌ በሉ የሚል ቃል ቢኖር በሉ ማለት 2 ሰዎች ናቸው የሚል ከመጽሐፍ ቅዱስ አምጡልኝ ማለት ነው። እንዲገባችሁ ምን አይነት ደደመስ ጥያቄ እንደሆነ ደደመስ ጥያቄ ነው። በህይወት የሰማሁት ቢላህ አለይኩም። በሉ ሉ የምትለው ቃል ራሱ እኮ በላ በሉ ስንት ናቸው? 2 ብዙ ናቸው። ሰውዬ ግን በሉ የሚለው ብዙ ለመሆናቸው ማስረጃ ከአማርኛ ላይ ከመጽሐፍ ቅዱስ በሉ ሲል እኮ ኢየሱስ ሲበላ ምግብ የበላው ኢየሱስና ሐዋርያት ምን አመጣ እንደማለት ነው። ምን አይነት ጥያቄ እንደጠየቅ እንዲገባችሁ ነው። እሺ ጀዛኩሙላሁ ኸይር ጀዛ። ደክሞኛል በጣም ትቀጥላላችሁ። ግን አንድ ማስታወቂያ መናገር ፈልጌ ነው። ያ ጀማዓተል ኸይር ዙልሂጃ ገብቷል። ዛሬ ባላ ፈቃድ ዙልሂጃ 1 ብለናል። ዙልሂጃ ማለት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢማሙ አህመድ ዘግበውታል። ማ ሚን አያሚን አዕዘሙ ኢንደላህ ወላ አሐበ ኢለይሂ አልዓመለ እሱ ጋር ተወዳጅ ነው። ምን አልዓመለ ፊሂነ በእነዚህ በ10 ቀናቶች ስራ መስራት። ፈአክቲሩ ፊሂነ አተህሊል ተህሊልን አብዙ፣ ወተሕሚድ ተሕሚድንም አብዙ፣ ወተክቢር ተክቢርንም አብዙ አለ። ስለዚህ ላኢላሃ ኢለላህ አላሁ አክበር እያላችሁ ተክቢራ ተሕሊላ አብዙ ያጀማ ሁላቸውም። እሺ እነዚህ 10 ቀናት የዱዓ ቀናት ናቸው። ያው ሐጃጆች ሄደው ሐጅ እያደረጉ ነው። የአምላካቸውን ጥሪ ሰምተው ለበይክ አላሁመ ለበይክ እያሉ ነው። እኛም ደግሞ እዚህ ሆነን በዱዓ በዚክር እንበርታ ለማለት በጣም ትልቅ አጅር ያለበት ቀን ስለሆነ ኢንሻአላህ ሁላችሁም በዱዓ አትርሱን። ይሄን ያነሳሁበት ዋና ፖይንት ደግሞ እናንተ ለራሳችሁ ዱዓ አድርጉ፣ ፕላስ ደግሞ ለኛም ዱዓ አድርጉልን። ያው በአላህ መንገድ ብዙ እንትኖች ያደረግን ብዙ የማታውቋቸው በውስጥ ነገሮችም አሉ። ያሰብናቸውን ብዙ እቅዶች አሉ። አላህ ሁሉም እቅዶች እንዲያሳካልን ከዚህ የበለጠ ስራዎች እንሰራ። ሁላችሁም ቢላህ አለይኩም ዱዓ አድርጉ እና ቃል ለዚህ የደረሰውም በእናንተ ዱዓ ነው። ብዙ ዱዓዎች እንደምታደርጉልን በአካልም በቴክስትም አያለሁና ቢሆኑ ግን ከዚህ በኋላ በደንብ በርታችሁ ዱዓ አድርጉልን። ጀዛኩሙላህ። ቀጥሉ ኢንሻአላህ። ጀዛከላ ኸይር ይምሩ። ጥሩ አስታወስከን፣ አላህ ይቀበል። እኔም በነገራችሁ ላይ ደክሞኛል። ያው ሰዓቱ 7 ሰዓት ሆኗል እና የጎህ ሰላትንም መስገድ ይኖርብናል ወደ በኋላ ቶሎ እንቅልፍ መተኛትም አለብን። አንድ ማስታወቂያ ግን ልናገር። ሪከርድ አድርጋችሁ ለሰዎች አድርሱልኝ። ሪከርድ አድርጉና ይህንን ማስታወቂያ ማለት ነው። ያው ሰሞኑን የኢምራን እንደምታውቁት የ1 ሚሊዮን ቻሌንጅ እንዲሁም የኢምራን ውይይት አይ ቲንክ ወይ ሐሙስ ወይ ሮብ ይመስለኛል ኢምሮ ያቀርባል።
በዚህ ሳምንት ስላለ ማንኛውንም ውይይት ከሙስሊሞች በኩል ያለ የሚሆን ከክርስቲያኖች በኩል ያለ ማንኛውም ውይይት የምንቀበል አይሆንም። ተግባባን? ማንኛውንም ውይይት የምንቀበል አይሆንም። መቼ ነው የኔ የአብዱልከሪም እና የአነስ ውይይትም የሚሆነው? አላህ ካለ የዛሬ 2 ሳምንት ነው የሚሆነው፣ ግዴታ ነው። ምክንያቱም ያለዛ ዲስትራክት ነው የሚያደርገው የኢምራንን የ1 ሚሊዮን ፎሎወር ቻሌንጅ እና የእኛን ራሱ የውይይት ማስታወቂያ የሚሸፍን ነው የሚሆነው ማለት። ስለዚህ በዚህ መልክ የምናደርግ አይሆንም ማለት ነው። ምንም ከውይይቱ የምናገኘው ጥቅም አይኖርም። ያ እንደዛ ከሆነ ቴሌግራም ላይ ሄደን መወያየት እንችላለን፣ በዚህ መልክ ከሆነ ማለት ነው። ሰው እንደዛ ሳይሆን እኛ ውይይቱን እንፈልገዋለን። ውይይቱ ኔክስት ሐሙስና ቅዳሜ፣ መጀመሪያ ሐሙስ ክርስቶሎጂ ማን ነው ፕሮፌሲ በነቢ ሰለላሁ ዐለይሂ ወሰለም በባይብል፣ እንዲሁም ደግሞ ቅዳሜ ክርስቶሎጂ ወይ ኢየሱስ እኔ አምላክ ነኝ ብሎ የተናገረበት አለ ወይስ የለም የሚለው ነገር የምናወራ ይሆናል። የኢምራን የ1 ሚሊዮን ቻሌንጅ በጣም የቀዘቀዘ ይመስላል። ይሄ ቅዝቃዜ አስፈላጊ አይደለም እና ሁላችሁም እንደገና አንሰራርተን እንትን ማለት ይኖርብናል። ይሄንን ለማድረግ ያው ለዛ ነው ውይይት ምንም አይነት ውይይት አንቀበልም እያልኩ ያለሁት ከዚህም አንጻር ነው። የምትሉትን በሉና ኢንሻአላህ እንተኛ ኢንሻአላህ።